ግን ለምንድን ነው ዶክተር ዮናስ በዛውም እንድትሄድ ለምንድን ነው የሚዋሸው? ሶ ፓቶሎጂካሊ ይዋሻል ኢንቴንሽናሊ ስላል ምን ለማግኘት ምን ለማምጣት ነው የሚዋሸው? ዋት ኢንድ አላማ ስላለው ውሸቱ ለምንድን ነው የሚዋሸው? እንግዲህ ውሸቱን በሁለት በኩል መጀመሪያ ሁለት ገጽታ አለው ይሄ ውሸት። የመጀመሪያው ገጽታ ሚት ሊደረግ የማይቻል ታርጌት መፍጠር ነው። በ2021 መጥቶ ለምሳሌ ኢትዮጵያን በአጭር ጊዜ ውስጥ የስንዴ ከራሷ ተርፎ ለሌላ አፍሪካ ሀገር ሁሉ ብቃት እንዲኖረው አደርጋለሁ ብለዋል። እንደነዚህ አይነት ትራንስፎርሜቲቭ የሆነ የአግሪካልቸራል ለውጥ ለማምጣት ራሱ ጊዜ ይፈጃል። እሱ ግን በ2021 ሆኖ in the next 2 years self sufficient እንሆናለን አለ። ያ ሚት ሊደረግ የማይቻል ፕሮሚስ ገባ ማለት ነው። አሁን 2021 ላይ ሆኖ እንደዛ ካለ 2022 2023 ላይ አይዘር አልቻልንም የማይቻል ነገር ነበር ፕሮሚስ ያደረኩላችሁ ብሎ ማለት ነው። እሱን ማለት ካልፈለክ ደግሞ መዋሸት ነው። እንዳልኳችሁ ይሄ ነገር ተደርጓል ነው። በ2022 መጥቶ በአንድ ዓመት ውስጥ እኮ ነው በስንዴ ሰልፍ ሰፊሽንት ሆነናል አለ። በ2023 የመንግስት ሪሰርች ብራንች የሚባል የመንግስት ምሁራን የሚባሉ ሰዎች ተሰብስበው ደስ ይበላችሁ ሃሌሉያ በሉ ኢትዮጵያ እንደዚህ ሆና ለሌሎችም ሀገር መላክ ጀምራለች ብለዋል። ያንን ካልክ በኋላ እሱ መጥቶ ምን አለ? እኔ ከመምጣቴ በፊት ኢትዮጵያ በአመት $1 ቢሊዮን ለስንዴ ታወጣ ነበር። ይሄን የሚለው በ2025 ነው። ባለፈው 3 ዓመት አለ ማለት በ2024 በ2023 በ2022 ዜሮ ነው እኛ ያስገባ ነው። ምንም አላስገባንም። ስለዚህ ራሳችን እንችለናል። ይሄ ሪሊ የሚያሳፍር አይነት ውሸት ነው። ምክንያቱም የኢንተርናሽናል ዴታ አለ። ኢምፖርት ኤክስፖርት ኢንተርናሽናል ዴታ ነው። አንተ 1 ቢሊዮን ኤክስፖርት አደረኩ ካልክ የኢንተርናሽናል ዴታ ላይ ከኢትዮጵያ 1 ቢሊዮን ብር ስንዴ ኢምፖርት ያደረጉት እነማን ናቸው ብለህ ስትፈልገው ማግኘት መቻል አለብህ። ምክንያቱም ይሄ ኢምፖርት ኤክስፖርት የሚባለው ቴብል የሻጮችንም ኢንፎርሜሽን ይከታል፣ የኤክስፖርት አደረግን የሚሉትንም ኢምፖርት አደረግን የሚሉትንም እስከ 100 ብር ድረስ የ100 ብር ለምሳሌ ለአንዳንድ ጊዜ የ100 ብር እንትን እንዴት ነው ኢምፖርት የሚደረገው ብለህ ስትጠይቅ አንዳንድ ሪሰርች የሚያደርጉ ዩኒቨርሲቲዎች የኢትዮጵያ ስንዴ ምን ይመስላል ምንድነው ፕሮፐርቲ ብሎ ሪሰርች የሚያደርግ ዩኒቨርሲቲ ካለ የ100 ብር ስንዴ 1 ኩንታል ሊሆን ይችላል 2 ኩንታል ሊሆን ይችላል ኢምፖርት ያስደርጋል። ያቺ እንኳን ትመዘገባለች በኢምፖርት ኤክስፖርት ቴብሉ ላይ። ለምሳሌ የአውስትራሊያ ውስጥ ማን ልበልህ ለምሳሌ ዩክሬን እና ራሽያ በጣም ስንዴ በመሸጥ የታወቁ ናቸው። እዛ ሀገር ውስጥ ያለ ዩኒቨርሲቲ የኢትዮጵያ ስንዴ ባህሪው ምንድነው ብሎ ሪሰርች ለማድረግ ዩኒቨርሲቲው ካደረገ ዩክሬን ከኢትዮጵያ ላይ የ100 ብር ስንዴ ገዛች የሚለው ኢንፎርሜሽን ታገኘዋለህ ኢንተርናሽናል ኢንፎርሜሽን ላይ። አብይ እንደዛ ብሎ ይዋሸናል። ታዲያ እነማን ናቸው ብለህ ስትል ከነጭራሹም የለም። ለኬንያ ኢምፖርት ኤክስፖርት ማድረግ ጀመርን ስንዴ ይልሃል። ገብተህ ስታይ የስ ለኬንያ ኤክስፖርት አድርጓል፣ ግን እሱ ለኬንያ ኤክስፖርት ካደረገው 3 እጥፍ ከኬንያ ኢትዮጵያ ኢምፖርት አድርጋለች። ያንን መጀመሪያ የሰጠውን የውሸትን ወር ደግሞ ሚት ሊደረግ የማይቻል ኢንፎርሜሽን እንዲህ አሻግራቸዋለሁ እንደሚለው እንዲህ አድርግ የሀገራችሁን የስንዴ እንትን አድርጋታለሁ ብሎ እንደሚለው ማለት ነው። ከዛ በኋላ ያንን ምንድነው ደብል ዳውን አድርጎ ውሸቱ ከዛ ላይ ነው የሚፈልቀው። የማይቻል የኢኮኖሚ እንትን ይፈጥርና ሁለተኛ ለምሳሌ አሁን ለምንድነው ይሄንን ምንድነው ከተማውን አርበን ዲቨሎፕመንት እያለ የኮሪዶር ልማት እያለ
ይህ ሁሉ ሀገር ገንዘብ አውጥቶ ለምን ስትል እሱማ ቱሪስት አትራክት ለማድረግ ነው፣ ጀስቲፋይ የሚደረገው በቱሪዝም ነው። ያንን ደግሞ ለማድረግ 5 ሚሊዮን ቱሪስት ኢትዮጵያ አዲስ አበባ ጎበኘ የሚለውን 2 ሚሊዮን ከቱሪዝም ይሄን ያህል አመጣን የሚባል ደግሞ አሁንም እንደገና የውሸት ዴታ ይሰጠዋል። ከዚህ ነው አንድ መንግስት ለህዝቡ ታማኝነቱ ትረስት መደረጉ ነው። ሌላ ውሸት ለምሳሌ አዲስ አበባ ውስጥ አንድ ሰው አላፈናቀልንም ይላል። ወይ ከሚኖርበት የተሻለ ቤት ሳንሰጠው ወይ ደግሞ ሙሉ ኮምፐንሴሽኑን ሳንከፍለው ያፈናቀልነው ሰው የለንም ይላል። በማግስቱ ይመጣና ደግሞ 15,000 ሰው ከጅማ አባረን አንድ ኮምፕሌን ያደረገ ሰው የለም ይላል። ጋዜጦቹ ደግሞ ይሄው የጅማ ሰዎች እያለቀሱ ነው ይላሉ። እነዚህን አይነት ውሸቶች ኢዚሊ ቬሪፋይ ሊደረጉ የሚችሉ ውሸቶች የሚያደርግበት አንድ ትልቁ ምክንያት ምንድነው? ይዞት ያለው እየተከተለ ያለው የኢኮኖሚ ስርዓት ውጤት ሊያሳይ የሚችል አይደለም። ይሄ ከተማውን ከማሳብ ውጪ ዝቅ ብለህ በምትመለከትበት ጊዜ መሰረታዊ የኢኮኖሚውን አውታሮች በሞላ ዲተሪዮሬት እያደረጉ ነው። ያንን ከበር ለማድረግ በውሸት ላይ ውሸት በውሸት ላይ ውሸት በውሸት ላይ ውሸት እየፈጠረ ያለው ለዛ ነው። እንግዲህ በውሸት ላይ ውሸት ስትል ያስታወስከኝ ምንድነው? ሁለተኛውና ሶስተኛው ውሸት የመጀመሪያው ውሸት ለመደበቅ የሚዋሽ ውሸት ነው። ትክክለኛው ውሸት የመጀመሪያው ውሸት ነው። ከዛ በኋላ የምትዋሸው አንድ የዋሸውን ለማስተባበል ወይም ለመሸፈን የምትዋሸው ነው የሚባላልና ፐርሃፕስ እሱ ኢፌክቲቭ ሊኖር ይችላል አንዴ ከዋሸ። ፕሮዳክሽን ግን አልጨመረም እያልክ ነው። ኤክስፖርቱ እንደተጠበቀው ነው። ኤክስፖርት አላደረገም አንድ ነገር ነው። የጤፍ አልኩኝ የስንዴ ፕሮዳክሽን አልጨመረም። በፕሮዳክሽን ደረጃ ባገኝ ነው በፕሮዳክሽን ደረጃ ጨምሯል። እሱ ምንድነው መሰለህ አንድ ሀገር 100 እሱ ከመምጣቱ በፊት እንበል 100 ሚሊዮን ቶን ወይንም 10 ሚሊዮን ቶን ስንዴ ያበቀል ከነበረ አሁን እሱ ከመጣ በኋላ 120 ከበቀለ አድጓል። ልዩነት አምጥቷል። ይሄን የምትከደው ነገር አይደለም። ችግሩ ምንድነው? ይሄ እያደገ ያለው ኢትዮጵያን ከምግብ ጥገኝነት አድኗታል ወይ ነው። ያንን በምትመለከትበት ጊዜ አሁን በ2023 የተመለከትኩት እሱ ግን ብሏል። በነገራችን ላይ ፉድ ሰልፍ ሰፊሸንሲ ላይ ደርሰናል የሚል ክሌም አድርጓል መንግስት። እንደ መንግስት ነው ኮንቴክስት መስጠት የምግብ ሉዓላዊነት ነው እንደውም በአማርኛ ያሉት የምግብ ሉዓላዊነት አረጋግጠናል የሚል ነው የተናገሩት። ነው ምን ይሆናል መሰላ ይሄ ደግሞ አውቆ እንደሚዋሽ ሁለት ምክንያት ልስጥ። አንደኛው በ2023 ላይ ነው ከዩክሬን እንትን ይላካል ምንድነው ስንዴ ይላክልናል። ኢንተርናሽናል ሚዲያዎች ዩክሬን ደግሞ በጦርነትም ላይ ስለነበረች የኢንተርናሽናል ሲምፓቲ ማግኘት ስለምትፈልግ ለኢትዮጵያ ስንዴ ሰጥቻለሁ ብላት አናውንስ ታደርጋለች። ይሄን የኢንተርናሽናል ሚዲያዎች ይዙልህና ለስንዴ ይሄን ያህል ስንዴ ለተራቡ ኢትዮጵያኖች ልካለች ብለው አናውንስ ያደርጋሉ። የዛን ጊዜ አብይ ከዛ አንድ አመት ቀድሞ በቃ ሰልፍ ሰፊሽንት ሆነናል ካሁን በኋላ ከማንም ምንም የምንፈልገው ነገር የለንም ብሎ በነበረበት ጊዜ ስለነበረ እንዴት እንደዚህ አናውንስ ያደርጋሉ? ይሄንን ያደረጉት ኢትዮጵያ ራሷን ስለቻለች አሁንም ጥገኛ ነች ለማለት ያደረጉት እድገታችንን አንደርማይን ለማድረግ ነው ብሎ ቡራ ከረዩ አለወጥቶ ያ እንደዛ በሚልበት ጊዜ የዩክሬን ስንዴ ጅቡቲ ደርሷል። ያውቀዋል። እጥረትም የኢትዮጵያ ህዝብ በዛን ጊዜ ከ12 እስከ 15 ሚሊዮን የሚሆን ህዝብ የውጭ እርዳታ ያስፈልገው እንደነበረ ግን አንደርስታንድ ያደርጋል። እንዴት ወጥቶ እኛ በ2023 ሰልፍ ሰፊሽንት ነን በሚልበት ጊዜ ዜሮ ነው ኢምፖርት ያደረግነው በሚልበት ጊዜ 1.4 ሚሊዮን ሜትሪክ ቶን
ኢምፖርት አድርጋለች ኢትዮጵያ። እሱ ምንም አናደርግም በሚልበት ጊዜ 1.4 በ2024ም እንደዚሁ እሷ ኤክስፖርት አደረገች የሚባለው በ2024 150,000 ሜትሪክ ቶን ነው። 150,000 ሜትሪክ ቶን እሷ ኢምፖርት ያደረገችው ኢትዮጵያ ኢምፖርት ያደረገችው 1.4 ነበረ። 1.3 ቀጥሎ በሚቀጥለው ዓመት ኦን ዲ አዘር ሃንድ ደግሞ የተመለከትክ እንደሆነ ኢቭን አሁን በ2025 በአንድ በኩል ወጥቶ ለህዝቡ እኛ ሰልፍ ሰፊሽንት ነን፣ እንዲሁም የዩሮፒያን እነዚህ የኢንተርናሽናል ድርጅቶች ለኢትዮጵያ ስንዴ የሚሰጡት ከ1 ሚሊዮን በላይ ስደተኞች ስላሉ ለስደተኞቹ የሚገቡትን አታማቱት፣ እኛ ምንም አያስፈልገንም ራሳችንን የቻልን ነን ይልልህና ከዩናይትድ ኔሽን ጋር ደግሞ ቁጭ ብሎ የእሱ መንግስት ከ15 እስከ 18 ሚሊዮን ለሚሆን ህዝብ እርዳታ ያስፈልገናል ብለው ከዩናይትድ ኔሽን ጋር ደግሞ ይፈራረማል። ከ14 እስከ 18 ከ15 እስከ 18 ሚሊዮን የኢትዮጵያ ህዝብ እህል ያስፈልገዋል ብለው ከዩናይትድ ኔሽን ጋር የኢትዮጵያ ህዝብ ጆይንትሊ ነው ያን ኤስቲሜት የሚያደርገው። አንተ ጋር ይመጣና ለህዝቡ ደግሞ በሬዲዮ ወጥቶ እኛ እኮ ራሳችንን የቻልን ምንም አያስፈልገንም ይላል። ሌላ ኤግዛምፕል ልስጥህ። ይሄ አውቆ መዋሸት የምልህን ነው ምልህ ከማን ነው አንድ ጊዜ ትዝ ይልህ እንደሆነ ስንዴ ተሰረቀ ምናምን ተብሎ የውጭ መንግስቶች ያኔ የዛ በጦርነቱ ጊዜ ተሰረቀ ተብሎ አስቆሙ። አንልክም ብለው ሲያስቆሙ የኢትዮጵያ መንግስት ለአሜሪካ እና ለሌሎች ሀገሮች ይሄንን ስንዴ በማቆማችሁ በሚሊዮን የሚቆጠር ህዝብ በረሃብ ሊያልቅ ይችላል እያሉ አቤት ይላሉ በአንድ በኩል እዚህ እየመጡ፣ በሌላ በኩል እሱ ወጥቶ እኛ ከውጭ ምንም ያስፈልገን የለም እንዲሁም ከኛ አልፎ ለሌሎች አፍሪካ ሀገሮች እየዋለ ነው ይላል። እንደነዚህ አይነት ውሸቶች በስንዴ ላይ ብቻ አይደለም የተመሰረተው። እንዲሁም አሁን የምናወራው አርቲክል የስንዴን እስር አይደለም የፓርቲያቸው ሲምቦል አድርገው ያቀረቡት። የስንዴ ውሸት ስንዴ ላይ አልቀረም። አየህ፣ የስንዴ ብቃት እንደዚህ ባጭር ጊዜ ማድረጋችን ለዓለም ተምሳሌት ሆነናል። ስዕሉ ስንዴ ሆኖ ገቨርኒንግ እንትኑ ምንድነው ላንጉዌጁ ለሌላው አፍሪካ ለሌላው አገራትም ተምሳሌት ሆነናል በሚል ሰፋ ባለ መንገዱ ነው እያቀረቡት ያለው። ልክ አሁን በዚህ በአግሪካልቸር ላይ በስንዴ ላይ ያቀረብኩልህ አይነት ውሸት ወጥቶ ሁለት ኢንተርቪው በሰጠበት ጊዜ በእያንዳንዱ ላይ ያደረጋቸው በውሸት የተሞሉ ኢንቴንሽናሊ ህዝቡን ለማታለል ወይንም ዲሲቭ ለማድረግ የተፈጠሩ ናቸው። አሁን የሁለተኛውን ኢንተርቪው ላይ ደግሞ በጣም የሚገርም ኢንተርቪው ነው የሰጠው። ምንድነው መሰለህ፣ እኔ ጽሁፎች ላይ ውሸት ነው ብሎ የሚያቀርበው ነገር የለም። ምክንያቱም ያቀረብኳቸው ዴታዎች ወይ የኢትዮጵያ መንግስት ዴታ ነው፣ ወይ የኢትዮጵያ መንግስትና ዩናይትድ ኔሽን አብረው ያወጡት ዴታ ነው፣ ወይ ወርልድ ባንክ እና የኢትዮጵያ መንግስት አብረው ያወጡት ዴታ ነው። when I say አብይ ከመጣ ጊዜ ጀምሮ ለአግሪካልቸር መንግስት የሚያደርገው አስተዋጽኦ ከዓመት እየቀነሰ ነው ስል የአህመድ ሸዴ ሚኒስትሪ ኦፍ ፋይናንስ ያወጣው ጽሁፍ የታተመ በደንብ የተጠረዘ ዌብሳይታቸው ላይ የምታገኘው ነው። ከዓመት as a percentage of total expenditure ለአግሪካልቸር የሚያወጡት ቀንሷል። ይሄንን ሊክደው አይችልም፣ እነሱ ጋር ያለ ነው። በኢንዱስትሪ ላይ የተመለከትክ እንደሆነ ማኒፋክቸሪንግ as a percentage of GDP አብይ ከመጣ ጀምሮ እየወረደ ነው ያለው። ይሄም የነሱ ዴታ ነው፣ ሊክደው አይችልም። ትምህርት ቤትም አብይ ከመጣ ጊዜ ጀምሮ በአንድ በኩል ኢትዮጵያን የኢንፎርሜሽን ኢኮኖሚ ያደርጋለሁኝ በ2030 ብሎ ይላል። እንዴት በየአመቱ አብይ ከመጣ ጀምሮ ለትምህርት የሚደረገው ኤክስፔንዲቸር እየቀነሰ ሄዶ በነ ቲፒኤልኤፍ ወይንም በኢፒአርዲኤፍ የመጨረሻውን 3 አመት ወስደህ አቨሬጅ ብታረግ እነሱ ከሚያደርጉት 1/2 እጥፍ ግማሽ
ላይ ነው አሁን እሱ ለትምህርት የሚያውለው። እነዚህን ያቀረብኳቸውንና ኢንፍራስትራክቸር ላይ መንገድ ላይ ምናምን ላይ ገንዘብ አያወጣም የሚያወጣው ከተማ ማሳመር ላይ ነው የምትለው ዲፌንድ ለማድረግ ወጥቶ ምን ይላል መሰለህ? አሁን ለምሳሌ አለ ከአዲስ አበባ ወደ መቀሌ የሚሄድ ባቡር ነበረ። ያ ባቡር 2.4 ይበል 2.7 ይበል ብቻ ከ2 ቢሊዮን በላይ የፈሰሰበት ነው። it was total waste of money። ለዚህ ነው አቴንሽን ያልሰጠ ነው። ምክንያቱም እንደዛ አይነት እንትን የሚያስፈልግህ ትራንስፖርቴሽን የሚያስፈልግህ የምታመርተው ነገር ይኖርና ያንን ከአንድ ቦታ አንድ ቦታ ለማጓጓዝ ሲልህ ነው። እዚህ የሚጓጓዝ ነገር የለም። ስለዚህ it's a waste of money ማለት የፈለገው ምንድነው? አዎ ኢንፍራስትራክቸር ላይ ብዙ እያወጣን አይደለም። ምክንያቱም ኢንፍራስትራክቸር ላይ ከአሁን በፊት የሚወጡት ዌስት ናቸው ለማለት ነው። መካድ ስላልቻለ ዴታውን ሪፊዩት ማድረግ ስላልቻለ ያ እሱ ፖሊሲያችን ነው በደንብ አውቀን አጥንተን እንዲሁም ለኢኮኖሚው የሚጠቅም እየሰራን ያለ ነው። ኢማጂን አሁን ለምሳሌ ኤሌክትሪሲቲ በኤሌክትሪሲቲ ብዬ እዚህኛው ጋር ስለምጣልህ ነው። ኤሌክትሪሲቲ በሌለበት ከተማ ውስጥ ምን አሁን እዛ አካባቢ ማኑፋክቸሪንግ የለ። ኤሌክትሪሲቲ ወደዛ ወስደን ዌስት ኦፍ መኒ ነው። ስለዚህ የኤሌክትሪሲቲ መንገድ ወይንም ደግሞ ይሄ ግሪድ መፍጠር ትርጉም የለውም ቢልህ፣ በመጀመሪያ ደረጃ ኤሌክትሪሲቲ ከገባ በኋላ ነው እድገት የሚመጣው። አሁን አንድ ከተማ ለምሳሌ አንተ የተወለድክበት ከተማ ኤ የምትባል ከሆነ አንተ ስታድግ ኤሌክትሪሲቲ ካልነበረባት ትንሽ ነበረ የምትሆነው። ኤሌክትሪሲቲ ከገባ በኋላ ግን ከ10 ዓመት በኋላ ብትሄድ ወፍጮ ቤት ታያለህ። ምክንያቱም ወፍጮ ቤት ኤሌክትሪክ ይፈልጋል። ድሮ ገና ጨለም ሲል ይዘጉ የነበሩ ምንድነው መጠጥ ቤቶች በል ምግብ ቤቶች በል ተከፍተው ታያቸዋለህ። ምክንያቱም ኤሌክትሪሲቲ አለ። ሌሎችም እንዲሁ ኤሌክትሪሲቲ የሚያስፈልጋቸው ነገሮች እያደጉ የሚመጡት እንደዛ ሲሆን ነው። የመጀመሪያ የምታደርገው ኢንዱስትሪውን ቢልድ አድርገህ አይደለም መንገድ የምትፈጥርለት። መንገድ ስትፈጥር ነው የዚህ ፕራይቬት ምንድነው ቢዝነስ ሰዎች እየሄዱ አሁንማ እዚህ ጋር ኤሌክትሪሲቲ አለ እንዲሁም እዚች ጋር እኮ እንዲች አይነት ፋክተሪ ልከፍት እችላለሁ እያሉ እድገት የሚመጣው ከዛ ነው። መንገድም እንደዚሁ ነው። መንገድ እየሰፋ በሚመጣበት ጊዜ ያ መንገድ አመቺ የሆኑ ለኢኮኖሚ እድገት መንገድ ይፈጥራል። ስለዚህ የእሱ አቀራረቡ እንደዛ ያላደረግነው ይሄ አሁን የእኛ ተቃዋሚዎች እንደሚሉት ለኢንፍራስትራክቸር ቅድሚያ ያለመስጠት ሳይሆን በአሁኑ ጊዜ ሌላ ቅድሚያዎች አሉ ማለት ነው። የማነው ሌላ ቅድሚያ? ለሱ ዘንባባ መትከል፣ ኢምፖርትድ የሆነ ዘንባባ መትከል እና የመብራት ሻንድሊየር በየመንገዱ መትከል ነው። ሌላ ሁለተኛ ያለው ስለ ዩኒቨርሲቲ ሁሉ ልንገርህ። እኔ አርቲክሌ ላይ ምን ብያለሁኝ? እሱ ከመጣ ጊዜ ጀምሮ ትምህርት እየወደቀ ነው። ይሄ በጦርነቱ ምክንያት ትምህርት ቤቶቹ የሚዘጉት ምናምኑን ተወው። 3% ነው አሁን እያደገ 4%፣ 5% አሁን 8% ሆነ 2025 ላይ መሰለኝ ያለፈው ተማሪ ኮሌጅ ዩኒቨርሲቲ ለመግባት ያለፈው ተማሪ። እንዲህ ባለበት ጊዜ ላይ ከዓመት ዓመት የመንግስት ወጪ ለትምህርት የሚያደርገው እየቀነሰ ነው። ምክንያቱም እሱ ገንዘቡን እያጠፋ ያለው ጦርነት ላይ ነው። ገንዘቡን እያጠፋ ያለው ፓላስ ላይ ነው። ገንዘቡን እያጠፋ ያለው ኮሪዶር ዲቨሎፕመንት እያለ ከተማ ማስዋብ ላይ ነው። ትምህርት እየወደቀ ነው ስል ምን ለዛ መልስ የሰጠው ምንድነው መሰለህ? አሁን በኤአይ አለ የዛሬ 10 ዓመት ምናምን የ4 ዓመት ዲግሪ የሚማር የለም፣ በ3 ዓመት እንትን ይላል። እኛ ለዛ ነው ዩኒቨርሲቲ ላይ ወይም ትምህርት ላይ ብዙ እንትን ማንለው። የኛ ፎከስ አለ ምንድነው ይሄ የኛ ፎከስ እታች ያሉት ኪንደርጋርተን ወይ ምንድነው የምትለው መሰረተ ትምህርት የትንሽ ልጆች ለታዳጊዎች
እሱ ላይ በጣም አስፍተናል አለ። ኦኬ ሁለት መልስ ነው ለዚህ ለሚኖረው። አንደኛው ኖ እኛ ዩኒቨርሲቲ ላይ ምናምን አናወጣም፣ በጣም ብዙ ገንዘብ እያወጣን ያለነው ትምህርት ቤት ላይ ነው፣ ትንንሽ ትምህርት ቤቶች መጀመሪያ ኤሌመንተሪ ስኩል ነው ካልክ ኦኬ ሜቢ ዩኒቨርሲቲ ላይ ያወጣ የነበረውን ገንዘብ ወደዚህ ያዙሮታል ወደ ኤሌመንተሪ ስኩል፣ ያንን እያስፋፋው ነው ብለህ እንዳትል ደግሞ ገንዘቡ እኮ ባለበት እንኳን አልቀረም፣ እየወደቀ ነው ያለው። እስካሁን ድረስ የተዘጋ ትምህርት ዩኒቨርሲቲ አናውቅም። አዲስ አይክፈት እንጂ እስካሁን ድረስ የተዘጋ ዩኒቨርሲቲ አናውቅም። ሜቢ አንድ ወይም ሁለት ሊኖር ይችላል። ግን መተው ኢትዮጵያ 30% ዩኒቨርሲቲዎቿን ዘግታለች ጥቅም ስላላየችባቸው ፎከሷን ወደ ኤሌመንተሪ ስኩል አድርጋለች ቢባል ሁለት መንገድ ነበር የምታየው። አንደኛው አትሊስት ለትምህርት ቤት የሚሄደው ገንዘብ እንዳለ ባለበት ቦታ ሆኖ ከዩኒቨርሲቲ ምናምን ያተረፍከውን ገንዘብ ኤሌመንተሪ ስኩል ውስጥ አውለዋል። አለበለዚያ ግን ዩኒቨርሲቲው እንዳለ ከሆነ ሃይስኩል እየተዘጋ ካልሆነ መንግስት ለትምህርት ሚኒስቴር ወይም ለትምህርት ቤት የሚያወጣው ገንዘብ እየቀነሰ ከመጣ ብዙ ሰዎች ገንዘብ ይሄ ነው ቅድም እያልክ ያለው በኋላ ሟች ነው። ባለፉት ዩኒቨርሲቲ ያልገነባ ነው። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ባለፉት 8 ዓመታት 35,000 ገደማ መዋዕለ ሕጻናት ገንብተናል። 35,000 ግን ዩኒቨርሲቲ ያልገነባ ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራውን ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። ቅዳሜና እሑድ ሲመጣ ልጆቼን ዋና ላስዋኛቸው፣ ስፖርት ላሰራቸው፣ ባስኬትቦል ላጫውታቸው እያሉ በቅርብ ርቀት ልጆቻቸውን ይወስዳሉ። እኔም እንደዛ አይነት እድል አጋጥሞኝ ያውቃል እና ያስቀናል። በውጭ ዓለም እንደዚህ ያለ ቦታ ልጆች ሄደው ሲዝናኑ፣ ሲሰለጥኑ፣ ሲዋሃዱ ስታይ መቼ ነው ያንን ነገር በሀገሬ የማየው የሚል ቁጭት ይፈጥራል። ምክንያቱም ሰውን ለመስራት ክላስሩሙ ገብቶ የሚነገሩን አድምጦ ያንን ሸምድዶ ኤኒዌይስ ቅድም እያልክ ስለነበረ ለማረጋገጥ ስለፈለግኩ ነው ይሄ ቪዲዮ ከሆነ። አሁን ለምሳሌ ነው 35,000 ኤሌመንተሪ ስኩል ከፍተናል። ከየት ነው ገንዘቡ የመጣው? እኛ የምናየው እኮ ገንዘቡ እየወረደ ነው፣ እየወደቀ ነው ያለው። ዩኒቨርሲቲ አልገነባንም አለ እንጂ ዩኒቨርሲቲዎቻችንን አፈረስን አላለም፣ ወይንም ደግሞ አቆምን እንዳይሰሩ አደረግን አላለም። ዩኒቨርሲቲው ያለበት ቦታ ላይ ከሆነ ሃይስኩል እና ኤሌመንተሪ ስኩል ግን በጣም እያስፋፋን ነው ካለ ያ ገንዘብ ከየት መጣ? ያ እውነት ቢሆን ኖሮ ባለፈው ዓመት የፐርሰንቴጅ ኦፍ ምንድነው ለትምህርት ቤት የወጣው መንግስት ወጪ በ1% ጨመረ፣ በ5% ጨመረ፣ በ10% ጨመረ የሚል ነበር የምናየው እየገነባ ቢሆን ኖሮ እውነት። የምናየው ግን ከዓመት ዓመት ገንዘቡ እየወረደ ነው እንዳለ። ልክ እንደ ስንዴው አይነት ነገር ነው። ስንዴ አሁን ለምሳሌ ምን አለ ይሄንን ስንዴ ራሳችንን ሰልፍ ሰፊሽንት ልንሆን የቻልነው 1 ሚሊዮን ሄክታር በኢሪጌሽን አለማናል። ኤፍኤኦ ለሱ የዓለም ምናምን ብሎ ሲሸልመው ይሄንን እየሰራን ነው ባለው ነበር የሸለመው። በኋላ ግን ከ2 ዓመት በኋላ የኤፍኤኦ ራሱ የሸለመው ኤፍኤኦ ራሱ ከሳተላይት ፎቶግራፍ አንስቶ አይ ይሄ 1 ሚሊዮን አለማን የሚባለው ነገር ወረቀት ላይ ነው እንጂ ያለው መሬቱ ላይ አይታይም፣ ኢሪጌሽን የለም፣ የተሰራ ኢሪጌሽን የለም ማለት። ወዲያውኑ የዩናይትድ ስቴትስ ደግሞ ዲፓርትመንት ኦፍ አግሪካልቸር የእርሻ ሚኒስተራቸው እነሱም ከሳተላይት ላይ ሆነው ፎቶግራፍ ያነሳሉ። የዓለምን ምርት በዛ ነው የሚገምቱት፣ አሴስ የሚያደርጉት። እነሱም መጥተው ኢትዮጵያ ውስጥ መንግስት ሰራው የሚለው ነገር የለም፣ አይታይም ሳተላይት ላይ። እንግዲህ በአሁኑ ጊዜ ያለው ሳተላይት ምን ያህል አድቫንስድ እንደሆነ ቴክኖሎጂው ከህዋ ላይ ሆነህ መሬት ስንዴ ወይንም ገብስ መሆኑን ታውቃለህ። ከታች የምታየው ነገር እዛ ላይ ገብስ ነው ያላቸው ወይንም ስንዴ ነው ያላቸው ብለህ እንኳን እንድትለይ
ጥራት ያለው በዛ ደረጃ ነው ፎቶ የሚያነሱት ከስፔስ ላይ ሆነው የሌለ መሬት ላይ ያልፈጠረውን ምንድነው ኢሪጌሽን መስኖ 1 ሚሊዮን ሄክታር ላይ ያደረኩኝ ያንንም ስላደረኩኝ የስንዴ እንትን ብቃት ኖሮን ኤክስፖርት ነው እንጂ ኢምፖርት ዛሬ 2026 ይሄው 3 ዓመት አለፈው ከ2022 ጀምሮ 4ኛ ዓመቱ ሰልፍ ሰፊሽንት ሆነናል በሚልበት ጊዜ ዛሬ ከ12 እስከ 14 ሚሊዮን የኢትዮጵያ ህዝብ በረሃብ ከውጭ እህል ካልመጣለት ረሃብ ውስጥ ነው የሚሆነው። እንዲህ አይነት ውሸት ነው አሁንም መጥቶ እኛ እኮ ለዩኒቨርሲቲ ማናስፋፋው እንደ አሜሪካን አይነት ሀገር ከኤአይ ይልሃል 10 ጊዜ እየመጣ እንደ አሜሪካን ኤአይን ዲቨሎፕ ያደረገ ሀገር የለም። ለምሳሌ አሁን 30-40 የተለያየ ኤአይ እንትን አለ። ቻት ጂፒቲ እና ጀመናይ ብቻ አይደለም። የተወሰነው ቻይና ውስጥ ታገኘዋለህ፣ የተወሰነ ህንድ ውስጥ ታገኛለህ፣ ዩሮፕ ውስጥ የተወሰነ ታገኛለህ። ከ50% በላይ የሚሆነው ግን አሜሪካ ውስጥ ነው ያለው አርቲፊሻል ኢንተለጀንስ። በቢሊየንስ ኤንድ ቢሊየንስ የሚቆጠር እያወጡ ነው። እነሱ እንኳን ዩኒቨርሲቲ ካሁን በኋላ አያስፈልገንም ብለው ዩኒቨርሲቲ እንቀንስ ወይም ለዩኒቨርሲቲ ባጀታችንን እንቁረጥ አላሉ። የትራምፕ ሚኒስትሪ ኦፍ ኤጁኬሽናችንን እናጥፋ ሲል በኤአይ ምክንያት አይደለም። የሪፐብሊካን ፓርቲ ከሬጋን ጀምሮ ከሬጋን ጊዜ ጀምሮ 1980s ማለት ነው። ከዛን ጊዜ ጀምሮ የትምህርት ሚኒስቴር አያስፈልገንም አጥፍተነው ስቴቱ የራሱ ስቴት የየራሱ ትምህርት ሚኒስቴር ይኖረው ወይም ትምህርቱን ራሱ እንትን ይበል ከሚል ነው እንጂ ኤአይ መጥቷል ዩኒቨርሲቲ አያስፈልገንም ያለ አሜሪካው እንኳን አላለም። እንደዚህ የሚለው ምንድነው? ጀስቲፋይ ለማድረግ ነው። ትምህርት የሀገሪቷን የመማሪያ ሀብቷን እየዘረፍኩኝ ከዛ እየወሰድኩኝ ዘንባባ እየተከልኩ ነው ከተማ ላይ የሚለው ማለት ስለማይችል እና ሆነስትሊ ስፒኪንግ ቅድም እንዳልኩ ሁለቱም ኢንተርቪዎቹ ሜቢ ምንድነው ስሙ ለምርጫው ተብለው ቀድሞውም የተዘጋጁ ሊሆን ይችላሉ። ስለዚህ ከኔ አርቲክል ጋር ኮኢንሲደንስ ሊሆን ይችላል። ግን የምትለው መልሱ ምናምን በምትመለከትበት ጊዜ እኔ ያነሳኋቸውን እያንዳንዷቸው ነጥቦች ስለሆነ የሚመልሰው ለዛ ዝም ብለን መልስ ሳንሰጥ ማሳለፍ የለብንም የሚል አይነት ይመስላል። ግን ያኛውም ይሁን ይሄኛው ለኔም መልስ ለመስጠት ይሁን ወይንም ደግሞ ድሮን ታስቦበት የነበረ ይሁን ሁለቱም ላይ ኢንተርቪው ያደረገው እንዲሁም አንድ ከትላንትና ወዲያ አንድ ሰው ኢንተርቪው አድርጎ ነበርና ያለው መንግስት ያለው ኢኮኖሚስት እንደው ጋራ ትቀርባለህ ወይ አንተ እንደዚህ ትላለህ እነሱ እንደዚህ ይላሉ እነሱ እሺ ቢሉ ትቀርባለህ ወይ ዲቤት ለማድረግ አለኝ። እኔ ኤኒ ታይም ልቀርብልሃለሁ። ግን አንድ ነገር የምነግርህ ኒርሊ 100% አንድም ኢኮኖሚስት ነኝ የሚል መንግስትን እንትን የሚል መጥቶ ሊከራከር አይችልም። ምክንያቱም ዳታው እኔ አይደለሁም የኔ ብቃት አይደለም ዳታው ነው የሚጎዳቸው። ዳታው ደግሞ የሚያሳየው የሚናገሩት በሞላ ውሸት መሆኑ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።